ዛሬ የመጀመሪያውን የአኺራን ጉዞ የመጨረሻው ጉዞ ሞት በሚል ርዕስ እንነጋገራለን። ስለ ሞት እንዳሳለን። ነዓም ሞት ድንገት የሚመጣብን ሆኖ አብዛኛዎቻችን ተዘናክተናል። የሰው ልጅ በህይወቱ ውስጥ ብዙን ጉዞዎች ሊጓዝ ይችላል። ወደ ሐጅ፣ ዘመድ ጥየቃ ክፍለ ሀገር፣ ለህክምና ወደ አሜሪካ፣ ወደ ተለያየ ሀገር። አንዴ ግን አንድን ጉዞ ይጓዛል ላይመለስ። ያን ጉዞ ሞት እንለዋለን። ሞት ድንገት የሚመጣ እንግዳ፣ ያልተዘጋጀንለት እንግዳ። ምናልባት ከቤታችን ፖርሳዎችን ሞባይል አንጠልጥለን ወጠን እኛን አንጠልጥለውን ተሸክመውን ሊመለሱ ይችላል። ሱብሃንአላህ። ሞት ድንገት የሚመጣ እንግዳ ነው። ልብሶቻችንን ለብሰን ወጠን ምናልባት ጀናዛ የሚያጠብሰው ሊያወልቀው ይችላል። አብዛኞቻችን ከዚህ ጉዞ ተዘናግተናል። እስኪ እኔንም እናንተንም ይሄን እንግዳ እንድንጠባበቀው ላስታውስ ነው የዛሬው ፕሮግራም ዓላማ ኢንሻአላህ። አላህ አስአሉ ተይሲራ ወተውፊቅ ወልኢኽላስ። ሞት አላህ ስብሓነሁ ወተዓላ ፈቃዱ ከሆነ 4-5 ነጥቦችን እንዳሳለን። አንደኛ ማ ሁወል መውት፣ ሞት ምንድን ነው? ምንነቱ ምንድን ነው? በአላህ ፈቃድ እንዳሳለን። ሁለተኛ ሐቂቀቱ ዱንያ፣ ሞትን ጋርዳን ያለችው እቺ ዱንያ ትክክለኛ ማንነቷ ምንድን ነው? በአላህ ፈቃድ እናያለን። ሶስተኛ አልእስቲዕዳዱ ሊልመውት፣ ሞት የሚመጣ የግድ ከሆነ ዝግጅት ያስፈልገዋል። ሶስተኛ ለሞት መዘጋጀት። አራተኛ ከሞትም በኋላ የምንገባበት ቀብር የሚባል አለ፣ የቀብር ህይወት ሐያቱል ቀብር፣ እሱን እንዳሳለን። አምስተኛ ከይፈ ነንጁ ሚን ዓዛብ ልቀብር፣ ከቀብር ቅጣት እንዴት እንድናለን፣ እሱ እናያለን። ስድስተኛ አረጃኡ ቢረሕመቲላህ፣ እንግዲህ የሞት ወሬ ያስፈራል። በአላህ ላይ ተስፋ እንድናደርግ ደግሞ ረጃ ተስፋ በሚል ርዕስ ወደ መጨረሻው እንዳሳለን። ጠብዓን ስለ ሞት ማውራት አስፈሪ ርዕስ ስለመሆኑ ጥርጥር የለውም። ነገር ግን ይህ ፍርሃት ነገ መልካምን ነገር የሚወልድልን ስለሆነ الدنيا ላይ መፍራታችን ለጥንቃቄ ይረዳናል። አላህ ስብሓነሁ ወተዓላ ሐዲስ አልቁድሲይ ላይ እንድንፈራው ሲያዘምን ይላል ወዕዘቲ ወጀላሊ ላ አጅመዑ ዐላ ዐብዲ አምነይኒ ወላ ኸውፈይን፣ በልቅናዬ በክብረ ይሁንብኝ እኔ በባሪያዬ ላይ 2 መፍራትን ወይም 2 ሰላም መሆንን አላደርግለትም። ፈኢን አሚነኒ ፊ ዱንያ፣ በዱንያ ላይ ካመነኝ ሰላም ከሆነ አኺራን ሳይፈራ ከኖረ ኸወፍቱሁ የውመል ቂያማ የሚፈራው ነገር ይገጥመዋል። ወይን ኻፈኒ ፊ ዱንያ፣ ዱንያ ላይ ግን ከፈራኝ ከተጠነቀቀኝ አመንቱሁ የውመል ቂያማ፣ አኺራ ላይ አማን ሰላም አደርገዋለሁ ይላል። ወሊመን ኻፈ መቃመ ረቢሂ ጀነታን፣ ከአላህ ጋር ቆሞ መገናኘትን የፈራ ሰው ለሱ 2 ጀነት አዘጋጅተንለታል ይላል አላሁ ስብሓነሁ ወተዓላ። ከተዘጋጀላቸው ሰዎች አላህ ያደርገን። የቁሉ አን አህሊል ጀና፣ ዱንያ ላይ ፈርተው በመሄዳቸው አኺራ ላይ ሰላምን ስለተጎናጸፉት የጀነት ሰዎች አላህ እንዲህ ሲል ይዳስልናል። የጀነት ሰዎች አንዱ ከአንዱ ጋር ቁጭ ብሎ እያወራ ይሄ ኖሬ ይለዋወጣሉ። ምን ይላሉ? ኢና ኩና ቀብሉ ፊ አህሊና ሙሽፊቂን፣ እኛ እኮ ዱንያ ላይ ያለነ ቤተሰቦቻችን ጋር የአኺራ ነገር ያስፈራን ያስጨንቀን ነበር። ታዲያ ውጤታቸው ምን ሆነ? ፈመነ አላሁ ዐለይና፣ አላህ በእኛ ላይ ጸጋውን ዋለ። ወወቃና ዐዛበ ሰሙም፣ አሳማሚውን ቅጣት አላህ ጠበቀን ይላሉ። ዱንያ ላይ ፈሩ፣ አኺራ ላይ ሰላም ጠበቃቸው። ዱንያ ላይ መፍራታችን ከወንጀል እንድንርቅ ይረዳናል። ሞትን ማስታወሳችን ትልቅ ጠቀሜታ አለው። ነቢያችን ሰለላሁ ዐለይሂ ወሰለም መፍራታችን ለዝግጅት እንደሚረዳን በሌላ ሐዲስ ላይ ምን ይሉናል? መን ኻፈ አድለጅ፣ የፈራ ሰው በማለዳ በሌሊት ይነሳል። ወመን አድለጀ በለገል መንዚል፣ ደግሞ በሌሊት የጀመረ ቤቱ በሰላም ይደርሳል ይላሉ። ይህን የተናገሩበት ለአረባዊ ህዝብ የተናገሩት ሐዲስ ነው። በተለይ ሐዲስ በተነገረበት ዘመን የነበሩ ሰሃቦች የዚህን ሐዲስ ትልቅነት ይረዳሉ። መን ኻፈ አድለጅ፣ ሰሃቦቹ እንደሚታወቀው የሚኖሩበት የአረባዊ ክልል በጣም ሙቀት ነው። በተለይ ከዙሁር እስከ ዓሱር ባለው ሰዓት ላይ መንቀሳቀስ አይቻልም።
ስለዚህ በዙር እስከ አሱር ያለውን ሙቀት የፈራ መን ኻፈ አድለጅ በሌሊት ይነሳል። ከሱብሒ በፊት ተነስቶ ጉዞ ይጀምራል። እንዲህ ካደረገሳ በለገል መንዚል ፀሐይ ሳይመታው ቤቱ ይደርሳል። ስለዚህ አሁንም አላህን የፈራ አኺራን የፈራ በጧት ይቶብታል፣ ከወንጀል ቶሎ ይርቃል። መን ኻፈ አድለጅ ለዝግጅት ይረዳናል መፍራታችን። የትምህርታችን ዋናው ርዕስ ሞት። ሞት ምን ማለት ነው? ሞት الموت هو انفصام الروح عن الجسد አካል ከሩህ ከሚባለው ሌላ አካል ጋር የሚያደርገው መነጣጠል ሞት ይባላል። ሩህ ግን ታዲያ ምን ማለት ነው? ሩህ ነቢያችን ሰለላሁ ዐለይሂ ወሰለም እስኪ ያብራሩልን። የሁዶች አንዴ መጡና ነቢያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት መልእክት ስተት እንደሆነ እንጠቁማለን በሚል እሳቦት መጡና ነቢዩን 3 ጥያቄ ጠየቋቸው። 3 ጥያቄ። የሁለቱም መልስ ያውቁታል፣ የሶስተኛውን ነው የማያውቁት። አንደኛ እነዛ ዋሻ ውስጥ ገብተው ለብዙ ዓመት ስለተኙ ወጣቶች ታሪክ ንገረን። ሁለተኛ አመሊክን ጃዘል አርድ መሬትን የምስራቋንም የምዕራቧንም ስለ ገዛ ንጉሥ ታሪክ ንገረን። ሶስተኛ አን ሩህ ስለ ሩህ ንገረን አሏቸው። የሁለቱም መልስ ያውቁታል። አላህ ቁርአን አወረደና አስሓቡል ከህፍ ናቸው እነዛ ዋሻው ውስጥ የተቀመጡት ሲል ሱረቱል ከህፍ ብሎ ቁርአን አወረደ። ስለ ዙልቀርነይን ነው ደግሞ የጠየቁት፣ ምስራቁንም ምዕራቡንም ስለ ገዛ ንጉሥ። ወየስአሉነከ አን ዚልቀርነይን ስለ ዙልቀርነይን ይጠይቁሃል እንዲህ ብለህ ተርክላቸው ሲል አላህ መልስ ሰጠ። ሶስተኛ የጠየቁት ግን እነሱም መልስ ለለው ያውቃሉ። ወየስአሉነከ አን ሩህ ስለ ሩህ ይጠይቁሃል። ቁል ሩህ ሚን አምሪ ረቢ የጌታዬ ጉዳይ ነው በላቸው። አምሩላህ ዐጂብ የሩህ ሚስጥር ማንም የሚያውቀው የለም። እቺ ሩህ ከአካል ጋር የምታደርገው መነጣጠል ምን ይባላል? ሞት ይባላል። يقول إمام ابن القيم كتاب الروح روح ميبال كتاب الله إمام ابن القيم الساعة روح سيابرار من إلالو روح مالت كالجسد لكن دا أكلنات نوراني بايون برهانا موينات خفيف كاللالنات متحرك متنكساكسنات ينفض في كل أعضاء الجسد بأكل هلو يتسرعجنات إلالو ابن القيم عليه رحمة الله تادي أيه من نتعطل ألم مالو همم مالو يهمم سكرة الموت يطار موت يموت سكار من لون يسولج كما تطلي سكري يچلال كهمم لي سكري يچلال كدستا لي سكري يچلال كموتم يسكرال موت زراس يون السكرة አለው ራስንም የሚያስት ነብዩ الله موسى عليه السلام ስለሞት ሲጠየቁ ምን አሉ? ሞት እኮ ሰክረቱል መውት የሞት ስካር ማለት ጣራ ሞት ማለት አሉ። አንዲትም በግ ከነ ህይወቷ እያለ ቆዳዋን ብትገፈው ከአካሏ እንዴት ነው የሚያማት? የዛን ያህል ነው ይላሉ። ሩህ ከጀሰድ ጋር የምታደርገው መነጣጠል። ነቢያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰይድ ወለዲ አደም አሚሩል አንቢያኢ ወልሙርሰሊን ነቢያችን ያ ትልቅ ሰው ሞት አፋፍ ላይ ሆነው سكرات يازاتشو من قالوا لا إله إلا الله إن للموت لسكرات موت كبار سكر اللوان موت وجاءت سكرة الموت بالحق ذلك ما كنت منه تحيد برقيت عرموت ودان تمتع يه أنتم ستششو ينبرونه ذلك ما كنت منه تحيد ذلك ما كنت منه تهرب ذلك ما كنت منه تخاف ستششو ينبرون سيربه اندات موت تمقبال سيامه تتاكمال متعبه أوني لنال الله سبحانه وتعالى أبو بكر الصديق رضي الله تعالى عنه تعلقوا صحابة أبو بكر موت أفاف لي هنا تعرموت السيقبو ከተጋቸው የነብዩ ተወዳጇ ሚስት እናታችን አኢሻ ከጎን ቁጭ ብላለች። አባቷ እንደዛ ሲጣረሞቱ ሲገባ ስታይ ግጥም እንዲህ ስትል ገጠመች። ለዓምሩከ ማ يغني الثراء عن الفتى اذا حشرجت يوما وضاق بها الصدر አለች። አይ ለአንድ ሰው ንብረቱ ምን ይጠቅመዋል ሩህ ጉሮሮ ላይ የደረሰች ጊዜ ስትል ገጠመች። አቡበክር الصديق ምን አሏት? بل قولي ما قال الله
الله يعلون التيم اندي وجاءت سكرة الموت بالحق ذلك ما كنت منه تحيد يتعرموت ودان تمتا يهم أنت ستششو ينبرونه موت يمتال موت يجزيو قدبو يتوسننو الله سبحانه وتعالى يهن سورة النوح ليس عبرار لن إن أجل الله إذا جاء لا يؤخر لو كنتم تعلمون يا الله جزي قدبكو كمتا أي زقيم متاقو كون إلى بل إلى سورة الله سيستوس من إلال ولكل أمة أجل لأيان داندو هزب يجزي قدبالو فإذا جاء أجلهم يدمي جزي قدبو سمتا لا يستأخرون ساعة ولا يستقدمون لساعات كوا ساعة ساعة ميلو بعربية كوانكوا لحظة من الزمن يجزي قدبنكوا أي قيوم لحظة يعني شرفتاي هالنكوا أي قيوم لا يستأخرون ساعة ولا يستقدمون ودفيتم ودوهالا مالتي اللم يجزي وقدب كمتا دنجتي متال بتعم يقرماتشو بزمناتشن عندو التات مكينا سنستو هيدال ترافيك مبراتم كأي برانا قومالو يهو التات قوما ልክ ወዲያውን ቢጫ በራ ተንቀሳቀስ አረንጓዴ በራ ህድሚል ይሄ ወጣት ግን መንገድ ዘግቶ እንደቆመ ነው ትራፊኩ ይነፋል ፍሽካ አልተንቀሳቀሰም ሌሎች መኪኖች ከኋላ ክላክስ ያደርጋሉ አልተንቀሳቀሰም መጥቶ ትራፊኩ ሲያየው ይህ ወጣት ቀይ በርቶ ቢጫ በሚበራበት በዚች አጭር ደቂቃዎች ውስጥ ከዱንያ ለቆ ነበር ያ አላህ የጊዜ ገደቡ ከመጣ መዘግየት የለም ዝግጅት ያስፈልገናል المكان معروف ጊዜው እንደታወቀው ቦታውም የታወቀ ነው እምንሞትበት ቦታ አላህን ሲያስታውስ ምን ይለናል አይነማ ተኩኑ يدرككم الموت የትም ቦታ ብትሆኑ ሞት ይደርስባችኋል የትም ቦታ ሞት ያገኘናል እምንሞትበት ቦታ አላህ ያወቀው ያስቀመጠው ነው አንዴ ነብዩላህ ሱለይማን ቤታቸው ቁጭ ብለው ከአንድ ግለሰብ ጋር እየተጨዋወቱ ይያለ አንድ እንግዳ ገባ ይህ እንግዳ ገባና እሳቸው ጋር መጫወት ወሬ ጀመረ ከዛም ከእሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል በጣም አተኩሮ ወጥቶ እንደሄደም ይህ እንግዳ ነብዩላህ ሱለይማንን ጠየቃቸው ያ ነብይ አላህ አንተ የአላህ ነብይ ይህ ሰው ማን ነው አስተያየቱ ደስ አላለኝም በጣም አተኩሮ ተመለከተኝ ይሳላቸው ነብዩላህ ሱለይማን ምን አሉት هذا ملك الموت ይህ እኮ የሞት መላእክት ነው አሉት ደነገጠ ተከብሎ ማየቱ አስፈራው ምን አለችው ያ ነብይ አላህ እንሹዱከ አላህ በአላህ ይሁንብህ አሁን ንፋስን ዘዝልኝና ህንድ ሀገር ወስዶ እንዲጥለኝ አድርግ ሩቅ ቦታ ላከኝ አላቸው ነብዩላህ ሱለይማን አላህ Subhanahu Wa Ta'ala ከሰጣቸው አንድ ስጦታ ውስጥ አልጋቸው ላይ ቁጭ ይሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበር ወዱሃ ሸህር ወረዋሁሃ ሸህር ይዛን ያህል ትጓዝ ነበር ሸኙት ይህን ሰው ህንድ ሀገር ወስደው ጣሉት ጧት ነበረ የመለከል መውት መጥቶ ይህን ሰው ያየው በበነጋው ጧት ሲመጣ መለከል መውት ወደ ነብዩላህ ሱለይማን ጠየቁት አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ ይኸው አቤቱታ አቅርቦብሃል አሉት መለከል መውቱ ምን አለ والله በጣም ገርሞኝ ነው አላቸው ምንነው አላህ Subhanahu Wa Ta'ala ይህን ሰው ከሰዓት ህንድ ሀገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበር አንተ ጋር ሳየው አሁን እንዴት ህንድ ሀገር ድረስ በየትኛው መጓጓዣ ሄዶ ነው የሚደርሰው ብዬ ሐሳብ ውስጥ ነበርኩ ተገርም ያየሁት ለዛ ነው ህንድም ሀገር ከሰዓት ሰህድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር ሩሑን ይዤው መጣው لا إله إلا الله قل بلاچو أنت محمد إن الموت الذي تفرون منه يا متششوت موت فإنه ملاقيكم يا غنياچوال يتم بوتا نهد بوتاو يتاوق ነው አንድ ሰፈር ላይ ወባ በሽታ ገባ ወባ ሲገባ አንድ ወጣት ከዚህ ድናለው ብሎ አገር ለቅቄ ሄዳለው አለ አባትም ምን አሉት ያ ቡነየ እጅሊስ ማዓና እኛ ጋር ቁጭ በል يصيبك ما يصيبنا ሚያገኘን ችግር ያገኛል ጥለህና ተድባካ አሉት በጭራሽ አለ ተሳፈረና ተንቀሳቀሰ
መሃል ላይ ፀሐዩ ስላደከመው ከሆነ ዛፍ ጥግ ቁጭ ብሎ እንቅልፍ ገደም ማለት ሊተኛ አስበው እዚህ በረሃ ላይ ያለ እባብ ድንገት መጣና ነደፈው እዛው ላይ ሞተ አባት በሰላም አገራቸው ተቀምጠው ይህ ዜና ደረሳቸው በጣም አዘኑና እችን ስንኝ ቋጠሩ راح يبغي نجوة من هلاك فهلك والمنايا راصدات للفتى حيث ثلك كل شيء قاتل حين تلقى أجلك راح يبغي نجوة من هلاك فهلك سلام هنا لو كموت دنا لو بلو لجهد فهلك جن موت والمنايا موتكو راصدات للفتى حيث سلك لعند سو يتم بوتا بهد موت تكتاتلوت نو ميمتا يطبقوا القومو كل شيء قاتل كل نجر لانت غداي يሆናል حين تلقى اجلك اجل ሲደርስ ሁሉም ነገር ላንተ ገዳይ ነው ወድቀህ ትሞታለህ ተጋጭተህ ትሞታለህ ሁሉም ነገር ገዳይ ነው ምን ነው ሰዓት ደርሷል ከተወሰነልህ ሰዓት ከተወሰነልህ ቦታ አትወጣ ነገር ግን የት ነው ምን ሞተው አላህ መልስ ሰጠ ولا تدري نفس باي ارض تموت አንዲት ነፍስ የምትሞትበትን ቦታ አታውቅም ይለናል Subhanahu Wa Ta'ala ምን ሞትበትን ቦታ አናውቀውም አላህ ሁላችንን ይዘንልን ምን ሞትበት ቦታ አላህ ዘንድ የተወሰነ ነው ሞት ትንሽም ትልቅም አይልም የእድሜ ክልል የለውም ለየሁሉ ሰው ይዳረሳል كان الحسن البصري يقول للشيوخ حسن البصري ታላቁ ኢማም ሸኾችን በእድሜ ገፉ አባቶችን ሲመለከት እንዲህ ሲል ይገስጻቸው ነበር አዩሃ الشيوخ እናንተ አባቶች ماذا وراء الزرع اذا بلغ الا الحصاد አንድ አዝመራ እኮ ከደረሰ ካበበ በኋላ መታጨድ እንጂ ምን ይጠብቀዋል ምን እየተጠባበቃችሁ ነው ወጣቶች ደግሞ አላረጀንም ብለው እንደይዘናጉ ወደ ወጣቶችም ይዞርና ምን ይላቸዋል ايها الشباب እናንተ ወጣቶች اما رايتم زرعا اكلته الافه قبل ان يبلغ እናንተ ወጣቶች አንድን አዝመራ በቅሎ አልቆ ፍሬ ከመስጠቱ በፊት ውርጭ መታው አዝመራ አይታችሁ አታቁም መሃል ላይ የተቀጨ እናንተስ ምንድነው የሚያዘናጋችሁ ለሁሉም موت ይመጣል فجاء جبرائيل إلى أشرف الأنبياء والمرسلين ود نبياتين جبريل متعنا ملكتوچن نغراچو فقال يا محمد أنت محمد عش ما شئت يفلك كوني هل يدمي كل النور فإنك ميت مواچنا تموت على يهتنيوم يهل يدمي كل النور واعمل ما شئت يفلك كون سرا فإنك مجزي به تمن الدوال بالدنيا بآخرة عندي عند الله ما يفرع الطاعت ببرها تلك مكينة يزوي الفال سالف عند انسسا ሁለት እግሩን ወደ አስፋልት ዳር አድርጎ ተኝቷል ይህ ወጣት በጎን ማለፍ እየቻለ መጣና ሁለት እግሩን ወጣበት ይህን እንሰሳ እግሩ ደቀቀ እንዴት እንደሚጮህ ሰቡት አላህ ግን ይህን ነገር እየተከታተለ ነበር ይህን ወጣት አልተውም አላህ Subhanahu Wa Ta'ala ይሁ ሰው እዛው በረሃ ላይ መኪናው ተበላሸበትና ሊያስተካክል ሁለት እግሩን ወደ አስፋልት አውጥቶ ታች ሞተር ያስተካክላል አላህ Subhanahu Wa Ta'ala ሌላ መኪና ላከና ሁለት እግር በሁለት እግር አስከፈለው واعمل ما شئت يفلكون سرا فإنك مجزي به تمن الدوال بالدنيا بآخرام والعذاب الآخرة أشد أبقى يزاد قمو يبرتاني آخره وأحبب من شئت يفلكون ودد أنت محمد فإنك مفارق تلعي والله ልጆችህን ውደድ ባለቤትህንም ውደድ እናትህንም ውደድ ጓደኞችህንም ውደድ ትነጣጣላቸዋለህ حديث رواه حاكم وصححه موت كمدا متودو زمد عدن